ዛሬ አዲስ አበባን ስንመለከት የምናየው ከተማ ብቻ ሳይሆን የዓለም መሪዎች የኢኮኖሚ ባለሙያዎችና የቴክኖሎጂ አፍላቂዎችን የሚሰበሰቡባትን ደማቅ ዓለም አቀፍ መድረክ ነው። ኢትዮጵያ በአሁኑ ወቅት እያስተናገደቻቸው ያሉ የዓለም አቀፍ ጉባኤዎች ብዛትና አይነቱ ሀገሪቱን በአህጉራዊና በዓለም አቀፍ ደረጃ ያላትን ሚና ወደ ላቀ ምዕራፍ አሸጋግሮታል። ይህ ስኬት ግን እንዲሁ በአጋጣሚ የመጣ ድንገቴ ክስተት አይደለም። ይልቁንም የታቀደ ራዕይና የተገነባ የአቅም ውጤት እንጂ። የቀድሞዋ ኢትዮጵያን ስናስታውስ መሰረተ ልማቶቿን እንዲሁ ያሉ ትላልቅ ስብሰባዎችን ለማስተናገድ እጅግ ውስንና ፈታኝ ነበሩ። ከተማዋን ያላት ታሪካዊ ክብርን የሚመጥን ውበትና ምቾትን ለዓመታት ናፍቆ ቆይቷል። የአፍሪካ መዲና እየተባለች ግን እንደ ስሟ ያልደመቀችበት ዘመን አክትሞ ዛሬ ላይ ያ ታሪክ ተቀይሯል። መንግስት በቆራጥነት በእልህ የጀመራቸውን እንደ ታላቁ የአድዋ መታሰቢያ፣ የሳይንስ ሙዚየም እና የፓርኮች ልማት ያሉ ግዙፍ ፕሮጀክቶችን ከተማዋን ለዓለም አቀፍ ደረጃ ብቁና ተመራጭ አድርገዋታል። በተለይም አሁን በታላቅ ፍጥነት እየተከናወነ ያለው የኮሪደር ልማት አዲስ አበባን ንጹህ፣ ሳቢና ዘመናዊ በማድረግ እንግዶችን በቆይታቸው የሚዝናኑባትና የሚደነቁባት ከተማ ፈጥሯል። ኢትዮጵያ ዛሬ ላይ የሁለገብ ጉባኤዎች ማዕከል እየሆነች ትገኛለች ስንል በተለያዩ ዘርፎች የሚካሄዱ የዓለም አቀፍ ኩነቶችን ሀገራችንን ቀዳሚ ምርጫቸው እያደረጉ በመሆናቸው ነው። የዘንድሮ ዓመት ብቻ ብንመለከት ሀገራችን ያስተናገደቻቸው የጉባኤ አይነቶች እጅግ ዘርፈ ብዙና ለኢኮኖሚውም ሆነ ለገጽታ ግንባታችን ከፍተኛ ትርጉም ያላቸው ናቸው። በፖለቲካዊና ዲፕሎማሲያዊ ረገድ አዲስ አበባ ያላትን የአፍሪካ መዲናነት ዳግም ያረጋገጠችበት ዓመት ነው። 37ኛው የአፍሪካ ህብረት የመሪዎች ጉባኤ በታላቁ የአፍሪካ ህብረት አዳራሽ ሲካሄድ አህጉራዊ አጀንዳዎችን ከመወሰናቸው ባለፈ ኢትዮጵያ ለፓን አፍሪካኒዝም ያላትን ጽኑ አቋም ለዓለም ዳግም አሳይታለች። ይህ ጉባኤ ሀገራችንን በትላልቅ ዓለም አቀፍ የፖለቲካ መድረኮች ላይ ያላትን የዲፕሎማሲያዊ ተጽዕኖና የማስተናገድ ብቃት በሚገባ የመሰከረ ኩነት ነው። እንደዚህ ያሉ ስብሰባዎች አገሪቱ ለአፍሪካ አንድነት ያላትን የማይናወጥ ሚና የሚያሳዩ የክብር ማህተቦች ናቸው። በኢኮኖሚና ኢንቨስትመንት ዘርፍ የተካሄዱት ስብሰባዎችም ሀገራችንን የወደፊት ብልጽግና አመላካች ናቸው። የተመድ የአፍሪካ ኢኮኖሚ ኮሚሽን ስብሰባዎችና የተለያዩ የዓለም አቀፍ ንግድ ፎረሞች በአዲስ አበባ መካሄዳቸው ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ያላትን ዝግጁነት ለማሳየት ትልቅ እድል ፈጥሯል። ይህ ኢትዮጵያ እያሳየች ያለው አካሄድ ከዓለም አቀፍ ተሞክሮ አንጻር ሲታይ እንደ ሲንጋፖርና ዱባይ ያሉ ከተማዎች ለፈጣን እድገታቸውና ለዓለም አቀፍ ተጽዕኖቸው የተጠቀሙበት ስትራቴጂ ነጸብራቅ ነው። እንዲህ ያሉ የጉባኤ የጉብኝትና የኤግዚቢሽን ቱሪዝም መድረኮች የሀገርን ዲፕሎማሲያዊ ተጽዕኖ በመገንባት የውጭ ኢንቨስትመንትን በመሳብ ረገድ ከፍተኛ ፋይዳ አላቸው። በዓለም አቀፍ ደረጃ የወጡ መረጃዎች እንደሚያሳዩት በአንድ ዓለም አቀፍ ጉባኤ ላይ የሚሳተፍ እንግዳ ለመዝናናት ከመጣ ጎብኚ በ3 እጥፍ የሚበልጥ የውጭ ምንዛሬ በሀገር ውስጥ እንደሚያወጣ በመሆኑ ለሀገሪቱ የውጭ ምንዛሬና ለሆቴል፣ ለትራንስፖርትና ለቴክኖሎጂ አገልግሎት ሰጪዎች ለላቀ የኢኮኖሚ መነቃቃት ይፈጥራል። ከነዚህም በላይ እንዲህ ያሉ መድረኮች የእውቀት ሽግግር የሚፈጥሩ በመሆናቸው የሀገር ውስጥ ባለሙያዎችና የንግድ ማህበረሰቡን ከዓለም አቀፍ ተሞክሮች ጋር ቀጥተኛ ግንኙነት እንዲኖራቸው በማድረግ የውድድር አቅምን ያሳድጋሉ። እንደ ሩዋንዳ ያሉ አፍሪካ ሀገራት በዚህ ዘርፍ ባደረጉት የኢንቨስትመንት የቱሪዝም ገበያቸውን በከፍተኛ ሁኔታ ማሳደግ ችለዋል። ኢትዮጵያ ይህንን የዓለም አቀፍ ተሞክሮ በመከተል የኢኮኖሚ መዋቅሯን ከግብርና ወደ አገልግሎት ዘርፍ እንዲሸጋገርና የረጅም ጊዜ ብልጽግናን እንዲረጋገጥ ታላቅ መሰረት እየጣለች ትገኛለች። በእነዚህ መድረኮች ላይ የሚሳተፉ የዓለም አቀፍ ተቋማት መሪዎችና ባለሀብቶች በሀገራችን ያለውን ምቹ የንግድ ከባቢና የተከፈቱ የገበያ አማራጮችን በአካል ተገኝተው እንዲረዱ አድርጓል። ኢትዮጵያ ለንግድ ክፍት ናት የሚለውን ቃል በንግግር ብቻ ሳይሆን በተግባር የታየባቸው መድረኮች ነበሩ። በቱሪዝምና በባህል ዘርፍ የተከናወኑት ተግባራትም ለየት ያሉ ነበሩ። ለምሳሌ ዓለም አቀፍ የቱሪዝም ቀን በአዲስ አበባ መከበሩ መንግስት በልዩ ትኩረት የገነባቸውን እንደ አንድነት፣ ወዳጅነትና እንጦጦ ፓርኮችን ለዓለም አቀፍ ጎብኚዎች ለማስተዋወቅ ትልቅ መድረክ ሆኗል። በከተማ ልማትና ቴክኖሎጂ ረገድ የተካሄዱት የከተሞች ፎረምና የቴክኖሎጂ ኤክስፖዎች አዲስ አበባን እያካሄደች ያለችውን የኮሪደር ልማትና የገጽታ ለውጥ ለሌሎች ሀገራት እንደ ታላቅ ተሞክሮ ያቀረበችበት ነበር። እነዚህ ጉባኤዎች ኢትዮጵያ በዲጂታል ትራንስፎርሜሽንና በዘመናዊ ከተማ ግንባታ እያከናወነች ያለችውን አስደማሚ ጉዞ ለዓለም ያሳወቁበት ወርቃማ አጋጣሚዎች ናቸው። የኢትዮጵያ ስኬት በዚህ ብቻ ያበቃም። የቀጣዩ ዓመት ጉዞ ይበልጥ ተስፋ ሰጪ ነው። እጅግ ግዙፍ የሆነው የኮፕ 32 የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ለማስተናገድ በዝግጅት ላይ ትገኛለች። ይህ እድል ለማግኘት ኢትዮጵያ በኢኮኖሚና በህዝብ ብዛት ከፍ ካለችው ናይጄሪያ ጋር ጠንካራ ፉክክር አድርጋ በአሸናፊነት መውጣቷ ሀገሪቱ እያደገ የመጣውን ዲፕሎማሲያዊ
ተሰሚነትና ተመራጭነት በግልጽ ያሳያል። ይህም በዓለም አቀፍ ደረጃ አረንጓዴ አሻራን ጨምሮ በልማት ስራዎች ያለንን ተቀባይነት በተግባር ያረጋገጥንበት ነው። ዓለም ስለ አየር ንብረት ለውጥ ሲያወራ ኢትዮጵያ ግን ቢሊዮን ችግኞችን በመትከል በተግባር መልስ የሰጠች ሀገር በመሆኗ ይህ ጉባኤ ለሀገራችን ትልቅ የሞራል የበላይነት የሚሰጥ ነው። ከዚሁ ጎን ለጎን በሚቀጥለው ዓመት የሚካሄደው የዓለም አቀፍ የጋዜጠኞች መድረክ ሌላኛው የዲፕሎማሲያዊ ስኬታችን ማሳያ ነው። በመቶዎች የሚቆጠሩ የዓለም ታዋቂ የሚዲያ ተቋማትና ጋዜጠኞች በአዲስ አበባ ላይ መሰብሰባቸው ለኢትዮጵያ ትልቅ ትርጉም አለው። ምክንያቱም ሀገራችን ለመረጃ ልውውጥ፣ ለሀሳብ ነጻነትና ለሙያ ስብሰባዎች ያላትን ምቹነት ለዓለም የምታሳይበት ወርቃማ አጋጣሚ ነው። ጋዜጠኞች በራሳቸው አይን በሀገሪቱ ያለውን ሰላም፣ ልማትና እንግዳ ተቀባይነት ተመልክተው ለዓለም ሲዘግቡ የኢትዮጵያ ገጽታ በከፍተኛ ሁኔታ ይገነባል። በአጠቃላይ እነዚህ ግዙፍ ጉባኤዎች ለኢትዮጵያ የኢንቨስትመንት በር በሰፊው የሚከፍቱ ናቸው። ዓለም አቀፍ ኩባንያዎችና ድርጅቶችን ሀገሪቱን እንዲህ ያሉ ትላልቅ መድረኮች በሰላምና በብቃት ማስተናገድ መቻሏን ሲረዱ መዋለ ንዋያቸውን ለማፍሰስ ያላቸውን በራስ መተማመን ይጨምራል። ዛሬ የምንገነባቸው መንገዶች፣ ፓርኮችና የስብሰባ አዳራሾች ነገ ለሚመጣው ግዙፍ የኢኮኖሚ እድል መግቢያ በሮች ናቸው። ይህ ለውጥ የኢትዮጵያ ዲፕሎማሲያዊ ማዕከል ብቻ ሳትሆን የኢኮኖሚ የቱሪዝም መናኸሪያ በማድረግ የቀጣዩን ትውልድ ተስፋ የሚለመልም ታላቅ ስራ ነው። ዛሬ አዲስ አበባ ላይ የምናየው ለውጥ የከተማ ውበት ብቻ አይደለም፣ የሀገር ትንሣኤ እንጂ። ኢትዮጵያ የዓለም አቀፍ ጉባኤዎች መናኸሪያ ስትሆን፣ ድምጿ በአህጉር መድረኮች ሲያስተጋባ፣ ስሟን በከፍታ ሲጠቀስ ማየት የዕለት ተዕለት ዜና እየሆነ ነው። ኢትዮጵያ ለአፍሪካና ለዓለም የምታበረክተው አስተዋጽኦ ከአሁኑ ቀደም በላቀ ሁኔታ ጎልቶ የወጣበት ወቅት ላይ እንገኛለን። ከታላቁ የአፍሪካ አዳራሽ እስከ ውቦቹ ፓርኮች፣ ከዓለም አቀፍ የኢኮኖሚ ፎረሞች እስከ ኮፕ 32 የአየር ንብረት ጉባኤ ዝግጅት ድረስ የምናየው አንድ እውነታ አለ። እርሱም ኢትዮጵያ ተመራጭነትና የማይተካ ሚና ነው። ይህ ለውጥ የኢንቨስትመንት በርን የሚከፍት፣ የቱሪዝም ፍሰቱን የሚያሳድግና ኢትዮጵያን የብልጽግና ማዕከል የሚያደርግ ታላቅ ስኬት ነው ተብሎ መደምደም ይቻላል።